ሁሉም ሰው የሚፈራው የኤግዚት ኤግዛም ያለ ምክንያት አይደለም። ብዙዎች ለፍተው ለ4-5 ዓመታት ተምረው ከአንድም 2-3 ጊዜ የሚያልቁት ፈተና በመሆኑ ነው። የኔ የዚህ ጉዞ የተጀመረው ደግሞ ከ3 ዓመታት በፊት ይህ ፈተና በተጀመረ ጊዜ ነው። ግን ሁሌም እንዴት እንደማልፈው ስለማስብ በዛም ምክንያት የተለያዩ እንደ ምን ያህል ጥያቄ ነው፣ የክብደቱ መጠኑስ፣ እንደገና ደግሞ ሁሉንም 48 ኮርሶች ድጋሚ ማጥናት አለብኝ ወይ የሚሉ ጥያቄዎች ነበሩኝ። በዚህ ጊዜ እኔን ሊረዳ የሚችል ጓደኛ ስላልነበረኝ ጥያቄዎቼን ወደ ያ ያደረኩ። እሱም እኛ ትምህርት ላይ 16 ሰብጀክቶች እንደሚሸፈኑ ግን እኩል ያህል ክፍፍል እንዳላቸው አስረዳኝ። በዚህም ተመስርቼ የንባብ ጉዞዬን ጀመርኩ። ግን ማንበብ ብቻ በቂ ነው ወይ? የሚፈትኑትስ እውቀትን ነው ወይ? ወይስ የፈተና መስራት ጥበብን? ምናልባት ሁሉም ሰው የሚያደርገውን ነገር ካደረግኩ እንደ ሁሉም ሰው ልሸወድ እችላለሁ በሚል የግል አስተሳሰብ ጥያቄዎችን መለማመድ ጀመርኩ። በመጀመሪያ ላይ ስሰራ የነበሩት ጥያቄዎች በትምህርት ቤቴ መጽሐፍት ላይ ያሉትን ብቻ ነበር። ችግሩ ግን እነዚህ የራሳቸው የሆኑ እንደ ሀገር አቀፍ ፈተና ያለመታየት ክፍተቶች አሉባቸው። በመሆኑም ለፈተናው 1 ወር አካባቢ ሲቀረኝ ወደ ሪሰርች ገባው። ሪሰርች ሳረግ ኦንላይን ላይ ጥያቄዎች ያገኘው። እነዚህም ብሰራ ጥሩ ነው በሚል ሀሳብ ልምዶችን ማድረግ ጀመርኩ። ግን ኤክሶቼ መብዛታቸውን ተመለከትኩ። በመሆኑም ለሱ ያገኘሁት የተሻለ መፍትሄ ደግሞ ሞዴሎችን ወደ ኤአይ በማስገባት ክፍተቶቼን አሳ ጉርጓሪ ዘንድ ይወጣል በሚለው አባባል መሰረት እስከ መጨረሻው ሰዓት ድረስ እያጠናው 800 ያህል የሞዴል ጥያቄዎችን ለ100 ጥያቄ ፈተና ዝግጅት አደረግኩ። ወደ ማይንድ ሴት ስንመለስ አንድ የአዲስ አበባ ዩኒቨርሲቲ ሞዴል ነበር። እሱን አለመስራቴ ይቆጨኛል። ሆኖም የሆነ ሆኖ ፍተሻን አልፌ የፈተና ክፍል ገባው። ፈተናው በኮምፒውተር ነበር። ኮዴንና ፓስወርዴን አስገብቼ ፈተና ጀመርኩ። ግን ከባዱ ነገር ትኩረት ማድረግ ነበር። ለሱም የነበረኝ መፍትሄ ቦክስ ብሪዚንግ ወይም ደግሞ በደንብ መተንፈስ ነበር። ለመረጋጋትም ይረዳል። ፈተናው በተቻለው አቅም ለመሸወር ሲጥር፣ እኔ ደግሞ ላለመሸወር ስጥር፣ በስተመጨረሻም ውጤቴን 83% አልፏል ሆኗል። ብዙዎች በመጀመሪያ ሙከራቸው የሚወድቁትን ፈተና ከሀገሪቱ ካሉ ቶፕ 5% መሃል በመሆን አልፌያለሁ። እንደኔ ውጤታማ ለመሆን 2 ነገሮችን ማስተካከል በቂ ነው ብዬ አስባለሁ። አንደኛው በበቂ ሁኔታ ቅድመ ዝግጅት ማድረግ ሲሆን፣ ሌላኛው ደግሞ ትኩረትን ለመጨመር ጊዜ የሚበሉ ነገሮችን ማስወገድ ናቸው።